ረክነው አንተን ማገልገል መባረክ ነው። ምርጫ ነው፣ ዕጣ ነው፣ ክብር ነው፣ ዕድል ነው። አንተን ማገልገል መባረክ ነው። ዛሬ በአዲስ አበባ ምንድነው የተፈጠረው? ጨርቆስ መሿለኪያ አካባቢ እንግዲህ እንደምታዩት ከባድ የእሳት አደጋ ተነስቶ ነበረ እና በሰዓቱም የእሳት አደጋዎች ደርሰው እሳቱ በደንብ ሳይዛመት በፊት ሙሉ ለሙሉ እሳቱን ተቆጣጥረው አጥፍተውታል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድና የተከበራችሁ የ16 ሚዲያ ተከታታዮች እንዴት አላችሁልኝ? በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬም በአዲስ ቪዲዮና በወቅታዊ ጉዳዮች ተመልሼ ወደ እናንተ መጣሁ። በውብቷ ባህር ዳር ለምን ተፈጠረ እስከሚባል ወንድሞቻችንና እህቶቻችን ቲክታከር ታሪክ ሊሰሩ ወደዛ አቅንተዋል ማለት ነው። ከዚህ በፊትም ሐዋሳ ላይ፣ ወላይታ ላይ እንዲሁም ደግሞ ጎንደር ላይ ታሪክ የሰሩት ወንድሞቻችን ናቸው ማለት ነው። እነ ያያ ዘልደታ እነ ባሮክ 21 በጣም ብዙ ቲክታከራች ወደ ጋሽ ሰለሞንም አርቲስት ጋሽ ሰለሞንም ወደዛ ወደ ባህር ዳር አቅንተዋል ማለት ነው። ታሪክ እየሰሩ ይገኛሉ ማለት ነው። እናንተም ደግሞ ላይቭ ለቤተ ክርስቲያን ብር እያሰባሰቡ እያስተባበሩ ይገኛል ማለት ነው። ኦርቶዶክሳዊ ሁላችሁም በእነሱ ላይቭ ላይ ተገኝታችሁ ለቤተ ክርስቲያን ድጋፍ እንድታደርጉ በልዑል እግዚአብሔር ስም እያሳሰብኳችሁ ቪዲዮውን እስከ መጨረሻ በመከታተል ላይክ እና ሼር እያደረጋችሁ ለሞላ ዓለም እንድታደርሱ በልዑል እግዚአብሔር ስም እያሳሰብኳችሁ እንደዚህ አይነት ጠቃሚ ቪዲዮዎችን ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናምጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በሁለተኛ መረጃችን የሚሆነው እንዲሁም ደግሞ በአዲስ አበባ በተለምዶ ቂርቆስ አካባቢ የሚባልበት በትናንትናው ዕለት እሳት ተከስቶ ነበር። ያንንም እሳት ደግሞ በትንሽ ቤት ጉዳት አድርሷል ማለት ነው። የአዲስ አበባ የእሳት ኃይል ተቆጣጥሮታል ማለት ነው። ቪዲዮ ለሞላ ዓለም እንዲደርስ ሼርና ላይክ እያደረጋችሁ ለሞላ ዓለም እንድታደርሱ በልዑል እግዚአብሔር ስም እያሳሰብኳችሁ ቀጥታ ወደ ዛሬ ቪዲዮአችን እንሄዳለን። ቤተ ክርስቲያናችን ዘር የላትም ጎጥ የላትም። ዛሬ ባህር ዳር ስንመጣ የመቀሌ ህዝብና የአምቦ ህዝብ በአንድ ላይ ሆኖ ቤተ ክርስቲያንን ያሰራል። ነገ ደግሞ አምቦ ላይ ስንሄድ የባህር ዳርና የጎንደር ህዝብ መጥቶ ቤተ ክርስቲያንን ይረዳል። ዛሬ ከኋላ የምትመለከቱት ይህ ውብ ህንጻ ቤተ ክርስቲያን ግማሹ የቤተ ክርስቲያን ግማሹ የግለሰብ ነው ቢባል ማን ያምናል? ዛሬ የምንገኘው ደብረ መድኃኒት አየር ጤና መድኃኔዓለም ቤተ ክርስቲያን ነው። ታዲያ መላው ኢትዮጵያዊ በሙሉ ይህንን ቪዲዮ በደንብ ሼር በደንብ ኮፒ ሊንክ አድርጉትና የቤተ ክርስቲያኑ መሬት ሙሉ ለሙሉ ይዞታውን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እናድርገው። ሁላችሁም ከዛሬ 1 ሰዓት ጀምሮ የላይቭ መርሃ ግብር ይኖረናልና ቲክቶካችን ድልድይ ይሆነናል። ታዲያ ሁላችሁም በዚህ ድልድይ ተረማምዳችሁ ቤተ ክርስቲያናችንን እርስቷን እናስመልስላት እላችኋለሁ። ዛሬ ደግሞ ከውዋና ተወዳጇ ከተማ ባህር ዳር ተገኝተናል። ዛሬም እንደተለመደው አብያተ ክርስቲያናትን ለመስራትና ለመፈጸም እነሆ ባህር ዳር ውዋ ከተማ ተከስተናል። ዛሬ ህዳር 26 ቀን ከምሽቱ 1 ሰዓት ጀምሮ እናንተ የጎጃም የደብረ ማርቆስ የፍኖተ ሰላም ኮሶበር ዳንግላ መራዊ ያላችሁ የሞጣ ልጆች እናንተ እንኳን አይደለም ጤፋችሁ አፈራችሁ የሚበላ የጎጃም ልጆች የባህር ዳር ነዋሪዎች እነሆ ዛሬ ህዳር 26 ቀን ከምሽቱ 1 ሰዓት ጀምሮ አየር ጤና መድኃኔዓለም ቤተ ክርስቲያንን ፍጻሜውን ለማየት እዚህ መተናል። ታዲያ እናንተ የበላይ ዘለቀ የጀግናው ልጆች የንጉሥ ተክለ ሃይማኖት ልጆች አየር ጤና መድኃኔዓለም ፍጻሜው ላይ ለመድረስ ህዳር 26 ቀን 2018 ዓመተ ምህረት እዚህ ተወዳጃና ውዋ የጣናዋ እመቤት የጊዮኗ ፈርጥ ባህር ዳር ተከስተናል። ቤተ ክርስቲያኑን በእናንተ ርብርብና በረከት ፍጻሜውን ለማየት ሁላችንም ጓግተናል። ታዲያ ዛሬ ከ1 ሰዓት ጀምሮ ሁላችሁም በቀጥታ ስርጭት እየመጣችሁ ከበረከቱ እንድትሳተፉ እንጠይቃችኋለን። እናንተ የዳጋ እስጢፋኖስ ልጆች፣ የደብረ ማርያም፣ የክብራን ገብርኤል፣ የማልዘጌ ጊዮርጊስ ልጆች፣ እናታችን የክርስቶስ ሰምራ ልጆች ዛሬ በተወዳጇ ከተማ ባህር ዳር ተገኝተናል። ይህን ቪዲዮ ለባህር ዳር ልጆች፣ ለጎጃም፣ ለፍኖተ ሰላም፣ ለሞጣ ልጆች፣ ለሁሉ የባህር ዳር ልጆች አድርሱልኝ። ማታ ከምሽቱ 1 ሰዓት ጀምሮ ሁላችሁም በቀጥታ ስርጭት ተገኝተን ያቅማችንን አድርገን የአየር ጤና መድኃኔዓለም ቤተ ክርስቲያን እንጨርሰዋለን። ጎጃም ምድረገነት መሬቷ እናት ቤት ነው። አንዴ ደጇን ረግጦ ማይናፍቃት ማን ነው?
አሁን ጎጃም ባህር ዳር ገብተናል። ባለማይተቦች ይህንን ቪዲዮ ከ30 ጊዜ በላይ ኮፒ ሊንክ ሪፖስት ሼር እንድታደርጉና አለን ለባህር ዳር መድኃኔዓለም እያላችሁ አጥለቅልቁት። ዛሬ ማታ 2 ሰዓት ላይ በኔ የቲክቶክ አካውንት ላይቭ ላይ እንገናኝ። እወዳችኋለሁ። አንተን ማገልገል መባረክ ነው። አንተን ማገልገል መባረክ ነው። ምርጫ ነው፣ ዕጣ ነው፣ ክብር ነው፣ ዕድል ነው። አንተን ማገልገል መባረክ ነው። እልላለሁ ምን አለኝ ፍጹም ሸክሜ ቀሎልኝ በሁኔታ ማትለካ አንተ ብቻ ምታስመካ። ሰላም እንዴት ናችሁ? እንደምታዩት እንግዶቻችን ከአዲስ አበባ ድረስ መጥተዋል። ሁላችሁም ዛሬ ማታ ከአንድ ሰዓት ጀምሮ የላይቭ የገቢ ማሰባሰቢያ መርሃ ግብሩ ላይ እንዳትቀሩ ሁላችሁም ተጋብዛችኋል። በመድኃኔዓለም ስም አደራ እንላለን። እናመሰግናለን። አንተን ማገልገል መባረክ ነው። ምርጫ ነው፣ ዕጣ ነው፣ ክብር ነው፣ ዕድል ነው። አንተን ማገልገል መባረክ ነው። ምርጫ ነው፣ ዕጣ ነው፣ ክብር ነው። ስለዚህ በገባነው ቃል መሰረት አየር ጤና ደብረ መድኃኒት ዓለምን እንጨርሳለን ብለን ቃል ገብተናል። 5,000 ብር ብሏል። 5,000 ብር 5,000 ብር የመጀመሪያውን የከፈተ እንግዲህ ከቤተ ክርስቲያኑ ጀርባ በግራ በቀኝ በኩል አንድ ስልክ መልእክት ዛሬ በአዲስ አበባ ከባድ የተባለ የእሳት አደጋ ተከስቶ ነበረ። በተለምዶ መሻለኪያ ጨርቆስ ጉሊት ገበያ ተብሎ የሚጠራው አካባቢ ላይ ከባድ የተባለ የእሳት አደጋ ተነስቶ እንደነበረ እንግዲህ ያገኘነው መረጃ ያመለክታል። በአካባቢው የሚገኙ እንግዲህ የንግድ ተቋማትና ሱቆች የነደዱ ሲሆን የእሳት አደጋ መከላከል ሰራተኞች እንግዲህ በአፋጣኝ ቦታው ላይ በመገኘት በአሁኑ ሰዓት እሳቱን መቆጣጠርም ችለዋል። አዲስ መረጃ ካለ የማደርሳችሁ ይሆናል። የፕላስ ምልክቷን በመንካት ፎሎ ያደርጉም። ዛሬ በአዲስ አበባ ምንድነው የተፈጠረው? ጨርቆስ መሻለኪያ አካባቢ እንግዲህ እንደምታዩት ከባድ የእሳት አደጋ ተነስቶ ነበረ እና በሰዓቱም የእሳት አደጋዎች ደርሰው እሳቱ በደንብ ሳይዛመት በፊት ሙሉ ለሙሉ እሳቱን ተቆጣጥረው አጥፍተውታል። መድኃኔዓለም አባቴ ፖሉ ነው ወይኔ ሰው ላይ ደም አይዮ ቆረጠው አዮ ሳሚ ወደዚህ ታለፈ ልክሹፎ በቃ አልጠፋም። ይኸውልህ ፖሉ ነው መጣ መኪና ገና አሁን ገና ገባ። ሲኖ ነው እባክህ ጋዜቦ ወደ ለጋሩ
መጣ ይሄውን ገና ዛሬ ያጠፉም ሌላ ካልጨመሩ በስተቀር ልጆች በቂርቆስ ክፍለ ከተማ ወረዳ 10 9 ሰዓት ከ45 ደቂቃ ላይ ሀዲያ ገበያ እየተባለ በሚጠራው አካባቢ በንግድና መኖሪያ ቤቶች ላይ ተከስቶ የነበረው የእሳት አደጋ ሙሉ በሙሉ በቁጥጥር ስር ውሏል። የእሳት አደጋው የተከሰተበት ቦታ ለአደጋ መቆጣጠር ስራ ምቹ ያልሆነ፣ ቤቶች የተገነቡበት ግብአቶቹ ፈጣን ተቀጣጣይ ከሆኑ ከቆርቆሮና ከእንጨት የተገነቡ በመሆኑ እሳቱ ተፋፍሞ የከፋ ጉዳት ሳያደርስ በፍጥነት መቆጣጠር ተችሏል። የእሳት አደጋው መንስኤ በፖሊስ እየተጣራ ሲሆን አደጋው በሰው ላይ ያስከተለው ጉዳት የለም። አሁን ያለበትን ሞቃታማና ነፋሻማ የአየር ንብረት ለእሳት መከሰትና መባባስ አስተዋጽኦ የሚያደርግ በመሆኑ ህብረተሰቡ እሳትና የኤሌክትሪክ ኃይል ምንጮችን ሲጠቀም ከወትሮ የተለየ ጥንቃቄ እንዲያደርግ የእሳትና አደጋ ስጋት ስራ አመራር ኮሚሽን አሳስቧል። የዛሬ ቪዲዮ ይሄን መስል ነበርና በቪዲዮ እንደተጠቀማችሁና አዳዲስ መረጃዎች እንዳገኛችሁ ስለማልጠራጠር ላይክ በማድረግ ጨርሱልኝ። እንደዚህ አይነት ጠቃሚ ቪዲዮዎችን ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናምጣላችሁ ቻናሉ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ወንድሞቻችን 17 ዓመት ሙሉ ሲያተሰራ የቆያችውን ቤተክርስቲያን ለመስራት ወደ ባህር ዳር አቅንቷል ማለት ነው። እስከ ዛሬ የሚቀጥል ነው፣ እንዲሁም ደግሞ ነገ የሚቀጥል ነው። ነገ የመጨረሻው ቀን ስለሆነ ሁላችሁም ዛሬ የእረፍትም ቀን ስለሆነ ነገና ዛሬ የገባችሁ ሁላችሁ የበኩላችሁን አስተዋጽኦ ለቤተክርስቲያን እንድታደርጉ በልዑል እግዚአብሔር ስም እያሳሰብኳችሁ እኛም ደግሞ እንደዚህ አይነት ጠቃሚ ቪዲዮዎችን በየጊዜው ስለምናመጣላችሁ እንዲሁም ደግሞ ወቅታዊ ጉዳዮችን በየጊዜው ስለምናመጣላችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ቸር ቆዩልኝ።